ይኸው አላልኩሽ ልጁን ያርገው ምንድን ነው? በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ና ተነስ። በጣም ነው ማዝነው አንተ ላይ። ጫማን አድርጋብሽ ምን አይመለከትም። በቃ ልጁን ነው የምፈልገው። በቃ ና ተነስ። ትሰሚኛለሽ? ምንም አይመለከትም ብለሻል አይደል? ሁለታችሁም ዝም በሉ። በቃ አንተ አንዴ ወጣ ይበቃችኋል። አይወጣም። ና እንሂድ። አብሽ ና ጫማን አድርጋልሽ እህቱ ትፈልገዋለች። ትላንት እኔ ምንም አይመለከትም ብላለች። አሁን እህቷ አለች። ስለዚህ እሷ ሳይመለከታት አንተ የምታጨበጨው እዚህ ምዛም አይደብርም? አሁን እኔ ነገር አልፈልግም። ወንድሜን ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። እኮ ደህና ሆኖ ነው እንዴ ቢታየው? ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷን ወንድሟን መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? እንኳን አገኘሁ። እንኳን ነው። እንዴት ነው ደህና ነው የምትሉኝ? እኔ አልገባኝም። አብርሃም ደህና አይደለም ልጁ እንዴ? በምን አይናችሁ ነው የምታዩት? እንዴ ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። አንተ እዚህ ቤት መከልከል ማመርት አለ። አንተ ማመርት ሰጠ። እሱ ይከልክለኝ ወይ እሷ ትከልክለኝ? አንተ ማመርት አትበል። ውጣ። አልወጣም። ምን ታመጣለህ? ይባል ኤፍሬም ዝም በል። ኤፍሬም ዝም በል። ወንድምሽን ነው ፈልጊው። አገኘሽው እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባ? ከሚስቱና ከልጁ ነጥለሽው የት ነው ይዘሽው የምትሄጂው? ምን አገባ? በታላቅ ያተነች በታላቅ አክብራት። አንተ አታለቀ መልስ ትናገር አክብራት። ስላለቀለኩ ምንም አታመጣም። ገባ? አሁን ምንም አታመጣም። ችግር ለመፍጠር ነው የመጣው። ትላንትና እኔ መብት አሳጣሽኝ አይደል? ምንም አታመጣው ማለት እሺ፣ ምንም ማምጣት አልችልም። አንቺ ብዙ ነገር ማምጣት ትችላለሽ። ችግር የለም። እኔ ምንም አታመጣም። ሁሌ እንዳበደኩ ነው። ወንድ እኔ ከነሱ ጋር እኔ ማውራት አልፈልግም። ምፈልገው አንተ ነው። እንኳን አገኘሁ። የት ልንሄድ ነው? ና እንመጣለን። የት ነው? ትመጣለህ። እቤት መምጣት ነው አይደል የምትፈልገው? እዚህ ነው የምትመጣው? ዝም ብዬ ነው እኔ ዝም ብዬ አብረን እንድናሳልፍ ፈልጌ ነው። አሁን እኮ አብረን ጊዜ እንድናሳልፍ ፈልጌ ነው። እኔ እናንተ ስንት ነገር እናወራ የለ? እሺ ደህና ነኝ። በቃ ወንድሜ አብረን እንትን እንበል። በቃ ጊዜ እንድናሳልፍ እፈልጋለሁ ከአንተ ጋር። እስከዚህ ድረስ ብዙ ጊዜ እናሳልፋለን ነበር። አሁን ካገኘው ሳምንት አልሆነኝም። ስለዚህ አሁን ካንተ ጋር ጊዜ ማሳለፍ ፈልጋለሁ። አሁን ፈለግኳ ወንድሜ፣ አሁን እፈልጋለሁ። እሷ እህት ነች። ብዙ ነች አይደለ? ስማ እህት ነች። ልታወራ ትፈልጋለች። ምንም አይደለም እኮ ልታወራ። አንዴ ሩታ እኮ የነበረችበት እየተጫጫዋችሁ እኮ ነው። አሁን አትጮህ። እነሱ ላይ ተናድጄ ነው እኔ። በቃ አንተን ግን ካንተ ጋር በቃ ጊዜ ማሳለፍ እፈልጋለሁ። ስለዚህ እንሂድ እኮ ጊዜ ስናሳልፍ ከዚህ በፊት ቤተሰብ ተሰብስበን ነው። በቃ ያው እዚህ ማሳለፍ እንችላለን። ብቻ ኤፍሬም ዝም በል። ከቤቱ ወስዳችሁት የት ልትወስዱት ነው? ቤቱ ላይ እኮ ነው ያለው። የትስ ይሄድ? ቤት ውስጥ እኮ ነው ያለው። ምን አገባ? ቤቱ ነው። አዎ ኧረ እባክህ ቤቱማ ቢሆን እሱ ላይ እንደዚህ አይሰራም። አይገርም? ምንድን ነው የተሰራው? ቤቱ መቀመጡ ነው። ቤቱ ቢሆን እንደዚህ ሆነ አይደል? ምን ብለሃት ነው የመጣው? ትሰማኛለህ? ምን ብለሃት ነው እንዴ? መናገር አይጠበቅብኝም። እሱ እኮ መናገር አይጠበቅበትም። ስራህን ሙሉ እያየው እኮ ነው። ምንድን ነው? ምን አደረኩኝ? ስራዬ ምን አደረኩ? ምንም። ምን ታደርጋለህ አንተ? ምን ታደርጋለህ? ምን ሆነሽ ነው? ምንም አልሆንኩም ወንድሜ። ደህና ነኝ፣ በጣም ደህና ነኝ። አንተ ደህና እንድትሆን ነው የምፈልገው እና ደህና ነኝ። ችግር የለውም። አዎ ደህና ነህ አብርሃም። አንተ ምንም አልሆንክም። እሺ ችግር የለውም። ምንም አልሆንክም። ለሩታ እጁን ልቀቅ። ልጁ ይኸውልሽ የተወራጨው አለ። በስርዓት ነው እያወራሁ ነው። አብርሽ በቃ አንዴ ዳኒ ይውጣ። ዳኒ እንነጋገር። አይወጣም። ችግር ምንድን ነው? ከእኔ ጋር ችግር እንደውም አንተ ነው የምትወጣው እንጂ እሱ አይወጣም። ችግር ሩታ ብዙ የሚሄድ ፍላጎት የለውም እኮ ልጁ ይፈልግም አይፈልግም እንድንሄድ ነው የምፈልገው። ልቀቂው። ልጁን ልቀቂው። ገባሽ? እህቱ እኮ ባልሽ ነው ወይ? ባልሽ አይደለም። ባልሽ አይደለም። ፈታሽዋል። አብርሃም ባሏ ነው። ጨርሰሻል። ፈታሽዋል። ብዙ እንደዚህ አትናገሪያት ሩታም። አትናገሪያት። እሺ አልናገራትም። ይቅርታ አትናገራትም። ይቅርታ በቃ አሁን ና እንሂድ እኮ እየተኮሳተርሽባት እኮ ነው።
እሺ ስላናደደች የልጅ እናት ነች እንደዚህ አትናገር። እሺ ና በቃ አሁን እንሂድ። ልቀቂው በሩታሽ። አንተ ራስህ ልቀቀው እባክህ። እያወሩ አይደል እንዴ? አንተ ምን አገባህ? ከዳሚው መጣ ነው እሱ ጋር የሚው መጣ ነው። መብቱ ደግሞ ከሚስቱ ጋር መሆን ነው ነው ፍላጎቱ አለቱ የፈለገችው ነው ታላት። ምን ሆንኩኝ? አንተ ምን አይነት ጨካኝ ነህ? ወንድም እንደዚህ ሆኖ ከሷ ጋር የምታበረው ጀራ አይደለም ልጅ ያለበት ሁኔታ። ለምንድን ነው የምትጮኸው ዳኒ? ይኸውልህ አብርሃም ያለህበት ለምንድን ነው አንተ ሲጀመር አንተ ደህና ሆነህ ታውቃለህ? ቆይ ሲጀመር አንተ ሩታ ችግርሽ ምንድነው? ከኔ ጋር አንተ እንደዚህ ብድ ብለህ እሷንም እያስጨነቃት ነው። ቡዜ ምንድነው? ሩታ ንግግርሽ ምንም አልጣመኝም። የምታወሪው ነገር እኔ ምንም አላወራሽም። ምንም አልጣመኝም። ምንም አላወራሁም። ገባሽ? ምንም ነገር አልጣመኝም። ልጁን ልቀቂው። ባሌ ነው አይደል የምትይው? በቃ ትመጣለህ። ባሏ ነው። አዎ ትመጣለህ። ግን ከኔ ጋር ጊዜ እናሳልፍ። እዚህ አይደለም እኔ ካንተ ጋር ማሳለፍ እንፈልጋለን። የብቻችን ጊዜ እንዲኖረን እንፈልጋለሁ። አዎ ሩታ አንዴ ልቀቂውና እኔ እናንተ ከሚስቱ ነጥላችሁ የት ነው የምትወስዱት? በእግዚአብሔር እንዴ ከሚስቱ ነጥላችሁ የት ልትወስዱት ነው? እያወሩ ያሉት ነገር ነው። ሰማኛል። አንተ ላቀድከው እቅድ እዛ ጋር ከሚዳ ጋር ለፈልገው ነገር ስላልተሳካለና አብርሃምን እንደዚህ ማድረግ ሆነ ፍላጎት አይሳካልም። እቅድ ነው ሰማ ያንተንና የሩታን እቅድ በደንብ ጠንቅቅ ያለ ወንድሜ ላይ አትጩህበት። ስላልገባህ ነው። መጮህ አይደለም ምንም ይገባዋል። ዝም በል በቃ። ይኸውልህ ወንድሜ እሱ መጮህ አይደለም ምንም ይገባዋል። አንተ ስላላወቅህ ነው። እሺ ከጎን ያለው እሱ ነው። እንደዚህ አትጩህበት። እኮ እሺ ከጎንህ ነው። በቃ ናሽ የሚያስብልህ እሱ በጣም ነው የሚያስብልህ። ሩታ በጣም ነው ለአንተ የምትጨነቀው። ችግር የለውም። እህት ደግሞ አንዴ ልታወራ ስለፈለገሽ ሩታ አንዴ ልቀቂው። ይቅርታ እህቱ ጋር ሂድ። ገባሽ አይደለ? አንዴ ልቀቂው። እኔ ሩታ ማውራት የፈለገችው ነገር ማውራት ትችላለች፣ መነካካት ትችላለች። እዚህ አይደለም ማውራት የፈለገችበት ውስጥ ዳታውራው እዚህ ነው ብላታውራው። አንተ ምን አስፈራ ይዞ ብትወጣ ምን ይሆናል? ምን ይወጣል? ከሚስቱ ጋር መሆን የፈለገው እሱ። ሰማኝ። ይሄን በር ከፍቶ ቢወጣ ይልሽ ምን ይሆናል? አንተ ውጣ። ምን ይሆናል ነው የምልህ። እንደከፈትከው አንተ ውጣ። ሰማኛል። ምንም አይሆንም። ገባህ አይደል? ምንም አይሆንም። ውስጥ ግን ቆይ ሩታ ይኸውልህ ይሄንን ልጅ ነው የምትፈልጊው? በእናትህ እሺ ስሚ ወይ ቡዜ እንዲህ ነው የምትፈልጊው? እሱ ምንም እኮ አልሆነም ማለት በርግጥ የሉም ብላቸዋል አይደለ? ወተን ነበር። ለዛ ነው የሉም ያላችሁ። ሁሌ እንደወጣችሁ እኮ ናችሁ። እኔ ስመጣ ከየት አገኘኋችሁ? ሁሌ እንደወጣችሁ እኮ ናችሁ። ሰላም ይሄ ልጅ ሁሌ የላችሁም እኮ እናንተ። ምን የሆነ የሚሰጣችሁ ሰው አለ? እሺ ከየት አውቃለሁ? ሩታ ይቅርታ የላችሁም። ታውታ አይወጣም። እሺ ልቀቂው። አንዴ አይወጣም። ነይ ቡዜ አንዴ ታው። እሺ አብርሃም ልቀቂው። በቃ ችግር የለውም። አይወጣም ማንሻ አንዴ። አዎ አንቺ እስኪ ራቅ በይ በቃ። ቡዜ አውራት። ቡዜና አብርሃም አንዴ አውራት። አንዴ በቃ ተረጋግታ አውራት። እኔም አልነካህም። ችግር የለውም። ልቀቂው። ምን ትችያለሽ? እኔ እኮ አላስኩት እኮ ቁጭ ብለን አንዴ ከእነሱ ጋር አንከራከርም። ይኸው ቁጭ ብለን እንዴ ከቤት እንዳይወጣ ነገር የሆነ እንድለቀው ከቤት እናንተ ራሱ ሌላ ነገር እያሰባችሁ ነው። ሩታዬ አንዴ ታውረው በቃ። እሺ አውሪ። ታይ ልቀቃት አንዴ አብርሃም። ልቀቃት አንዴ አብርሃም። አዎ ልቀቃት አንዴ። ምን ቁጭ ይላል? ይኸው ቁጭ ያለው በቃ ብዙ የፈለግሽው ነገር አሁን ከወንድምሽ ጋር ያው ወንድሜ ልንገርህ፣ አሁን እኔ ምንም ማለት አልፈልግም። ካንተ ጋር ወጥተን ከኔ ጋር ጊዜ አሳልፈን ትመጣለህ እኮ። የት ነው የምንሄደው? እነግርሃለሁ፣ አሳያለሁ የምንሄድበት ቦታ እኮ። የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው። ነግረኝ ሂድ እኮ። ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለነው እኮ። እየሰማች ነው እሷ እኮ። ነግሬያት የት እንደምንሄድ። ችግር የለውም። የሆነ መናፈሻ ነገር ቁጭ ብዬ ካንተ ጋር ጊዜ ማሳለፍ ፈልጌ ነው። እኔ ነኝ የፈለግኩት እኮ። እና ለእህትህ ይሄንን አታደርግም እኮ? አደርጋለሁ። ሁላችንም እኔም ሩታም ፍሬ አይደለም። እኔ ብቻህን ነው የምፈልግ። ዳኒም አይኖርም፣ ማናቸውም አይኖርም። እኔ ብቻዬን ነው የፈለግኩት። ብቻ ምን መሰለህ አብርሃም እያስጨነቁት ነው አይደል? እሷንም የምትጠይቀው እሷ ሚስቴ ፈቃደኛ ስትሆን ምንም ነገር ማለት ነው። አብርሽ እኮ ይሄ እኮ አይደለም አንተ። ቆይ አንቺ ባልሽ ያልፈቀደው ቦታ ትሄጃለሽ? አትሄጂማ። እኔም እሷ ያልፈቀደችበት ቦታ የትም መሄድ አልፈልግም። የትም እኮ አይደለም የምትሄደው። ከዚህ በፊት እኮ ጊዜ እናሳልፋለን። እኔ እናንተ ስንት ነገር እናሳልፋለን እኮ በቤተሰብ ጊዜ ነው የሚኖረን፣ ተሰባስበን ሁላችን። አይደለም የእህትና የወንድም ጊዜም ይኖራል። የእህትና የወንድም ጊዜ ኤፍሬም ሳይኖር እኔ እና አንቺ አውርተን እናውቃለን? በቃ እኔ እናንተ ብቻ ነው እኮ አውርተን እናውቃለን? አናውቅም ማለት። ኦኬ እሺ፣ እንደዛ ከሆነ ኤፍሬም ሂድ ካንተ ጋር ትፈልጋለህ? እኔ ማንንም አልፈልግም። አንተ ብቻ ነው የምፈልገው። ቡዜ ለምን እዚህ ወጣ? ብቻው መሄድ አልፈለገም። እኔ እዚህ አይደለም ለምን ሌላ ኢሹ እንዲፈጠር የምታደርጉት? እዚሁ በቃ ማለት የፈለግሽው ነገር እዚሁ አውሪ። አንተ
እሺ እንዲፈታ አልፈለገችም። ገባህ አይደል? አንዴ ወንድሟ ነው ማውራት የፈለገችው። አውራኝ ከሷ ጋር ነው ያወራው። እሺ ችግር የለውም። ስማኝ አብርሃም፣ አሁን ችግር የለውም። እሷ እንድትፈቅዳል ሩታ ፈቀጅለት። ከመጀመሩ ነው እንደዚህ ለኔ መልካም ነው እንኳን። እሺ ይቅርታ፣ እኔ መጥፎ ሰው ነኝ አብርሃም፣ በጣም መጥፎ ሰው ነኝ። ሩታ አንዴ ፍቀጅለትና ማለት ነው ከእህቱ ጋር አንዴ አውጥቶ ከፈለጋችሁ እኔ ማልሄድም እሱም አይሄድም፣ ማናችንም አንሄድም። አንዴ ከእህቱ ጋር ፍቀጅለት። እንድትረጋጋ ነው የሚያለው። ይቅርታ ለቅድሙ ይቅርታ። አንዴ ልቀቂውና ይሄድ። አይሄድ የት ነው የምሄደው? ግን አንዴ ይጮሃሉ፣ አንዴ ቀስ ይላሉ። ለምንድን ነው እንደምትሆኑ? ሩታ ምን ሆነሽ ነው እንደዚህ የምትሆኚው? አንዴ እህቱን እንዳያናግራት ፈቅጅለት። ከይፋ ጋር ነው መሄድ የሚፈልገው፣ ብቻውን መሄድ አይፈልግም። ኖ አንዴ ትፍቀድልኝና ያልኩህ አይደል አብርሃም፣ በቃ ፍቀጅለትና አንዴ እኔም ደግሞ ኮንፈርት የሚሰማኝ ከሱ ጋር ብሄድ ነው ከይፋ ጋር። ይሄን አስደስቶሻል? ግን አንቺ እንደዚህ ነው እንዴ? እኮ አይቀጥልም። ታውቂያለሽ አይደል? እንዴ አይቀጥልም። የሆነ ቀን ግን ይሄ ትጸጸችበታለሽ በራስሽ። እንዴ አይቀጥልም። የሆነ ሰዓት ላይ ይሄ ልጅ ይመለሳል ወደ ቀን። ምን አድርጋ ነው የምትጸጸተው? ትጸጸታለች። አንተም በጣም ነው የምትጸጸተው። ምን አድርጋ ነው? አንተ ለነገሩ አትጸጸትም። ወንድምህ ሳይጠፋ አታምንም አንተ። ወይ ራሱ ሰው ካላየው አታምንም። በግድ ታለፉት ነው ወዴት ይሰቀላል ብለሽ ነው? አብርሃም ይሄን አዋየ ነው። እኔ ተው በቃ። አሁን እንኳን አገኘው፣ ዋናው ነገር እንኳን አይንህን አየው። በቃ የምፈልገው ያ ነው። አሁን እኔ የትም አልሄድም። አንተ ከሳሊስ ከዚህ ቤት ቁጭ በይ ቡዜ። በቃ ቡዜ ሰረዳ ዳኒ፣ አንተ መቀመጥ ከፈለክ ተረጋግተህ ቁጭ በል። ቡና አፍልተን ተጫውተን ምናምን ትሄዳለህ። ከእናንተ ጋር አይደለም ምንም ነገር አፍልታላችሁ አይደል? አፍልተህ መታለች። አሪፍ ጊዜ እናሳልፈን ራስህ አፍልተህ ጠጣው ቡናውን። በቃ ቡዜ እንሂድ። በቃ ምንም እኔ ሳስባችሁ ምንም ነገሮችን የሚያስተካክሉ አልመሰለኝም። ሌላ ነገር እንፈልግ ዳኒ። አይ እንደዚህ ነገር የለም። እኔ እንኳን አገኘሁት እንደገና ሊያሽሹት ካይኔ ሊሰውሩት አይሆንም በጭራሽ። እሺ ስምኝሽ፣ አሁን እነሱ ከኛ ጋር ግብ ነው ያዙት። ገባሽ አይደል? አውቃለሁ። ልጁ ከቀልቡ አይደለም፣ ከቀልቡ ቢሆን ተከትሎሽ ይወጣ ነበረ። ግን እኔ አውቃለሁ እሱ ልክ ነው ዳኒ። እኔ ግን እሱ ትቼው አልሄድም። አሁን እንኳን አገኘሁት ዋናው ሩታ ምን አለ አንዴ ወንድሟ ነው አይደል? ፍቀጂላት በቃ አብሮ እንዴት ፍቀጂላት። እሷ ፈቃድ ያደርጋል። ቆይ እሱ ለመንቀሳቀስ እንዴ ፈልጎት አይደለም። በቃ ይሄንን እኛ እንረዳው። በቃ እሱ ፈልጎት አይደለም አይደለም ማለት እስከ ዛሬ የሚስትነት ክብር አልገባውም ነበር። አሁን የሚስትነት ክብር ሲገባው ለሷ ቦታ ሰጣ። ብዙ በድያታለሁ። ሩታን ከዚህ በፊት ይቅርታ ጠይቄያታለሁ። እስከ ዛሬ ሳላከብራት እስከ ዛሬ ድረስ ከእሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር። በጣም እሱ ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው አልገባህም? አይገባህም። አሁን ብነግርህ አይገባህም። ጭንቅላት እያተኮሰ ነው። ገባህ? ትኩሳት አለ። ቢያንስ አንዴ ሕክምና ውሰድህና አንዴ ታክመህ ገና እንደወቅት ሐኪም የሚያደርግሃል አንዳንዴ አልታመመም። ትናንትና እንደዛ ስላሉ ነው አይደል? አንተ እሱን ታመሃል የምትለው ትናንትና እዚህ ከመጣ በኋላ ሩታዊ ፍሬም ሁሉም ነገር አውቀውበታል፣ ነግረውኛል። አሞት ነበር። አላመመውም። እነሱ ያሉህን አትስማ። አላመመውም። ያመው ለአንተ እንትን አይፈልግም። እኔ ምንም ሳልሆን ለምንድን ነው ምንም እኮ ታታኩሳለህ ምናምን አይደለም። አሁን እሱ በተፈጠረው ነገር እንትን ካልክ ብሎ ነው። እኔ ግን የምፈልገው የትም አይደለም ከኔ ጋር ብቻ ጊዜ እንድታሳልፍ ነው። ለዛ ነው። ቆይ እናንተ ምን እንዳይሆን ነው? አንዴ በሩን ከፍቶ ከእህቱ ጋር ሊወጣ ምንድነው የምትሆነው? አንተ ምን እንዳይሆን ይፈራችሁ? ለምን እንደዚህ ፈራችሁ? ሩታ እንዴ በራስ ተማመኛለሽ። ወደ ቀልቡ ተመልሷል። ሚስቱና ልጆቹን እያለ ነው አይደል? በቃ ከእህቱ ጋር ይወጣ ፍቀጅለት እንዴ። በራስሽ ከተማመሽ ልቀቂው ልጁን እኮ። እሱ እኮ የራሱ ፍላጎት ነው። ሩታዬ ተይው በቃ። ካሁን በኋላ አንቺ እንዳታወሪ አታስጨንቀሽ። ሰው ነው ያልከው ነው የሚደረው። በራሱ ፍላጎት ከሚስቴ ጋር ነው ማለት ዳኒ። ለጥያቄ ከመሳረብ ብትፈልገው አንተ ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰብኩለት አታስብም። ማሰብት ባለው ነገር ሲጀምር አንተ ጋር ጠፍቷል። ምን እንዲሆን ነው ፈልግ አብራን ደህና ነው አይደለም። አይደለም ከመጫወቻ ውጪ ምንም ነገር አትፈይጂም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ ከእኔ ጋር ችግር አለ። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደህና ነው እኮ አትጎዳ። ደህና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ ውስቲ። አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረጊው እቤት ውስጥ እንዲውልልሽ ነው የምትፈልጊው። እቤት ውስጥ እንዲሆን ነው እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ። ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው?
እንግዲህ ቤተሰብ ኮራችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል ያንተ ቤተሰብ ማለት አየው። ዝም በል እኮ አየውልህ ቤተሰብነት ጥግ ድረስ እያሳለፍክ ነው። አየውልህ ለምንድን ነው የምትጮጨው? ይኸውልህ አብረን እህት ነች። ስለዚህ ስለአንተ የምታስብ ስለአንተ የምትጨነቅ ከሆነ ይኸውናች። ስለዚህ አብረን ጊዜ እናሳልፍ። በቃ ለምን አብረን ጊዜ እንዳናሳልፍ ምን ትሆነ እኮ እናሳልፋለን። ችግር የለውም። እናሳልፋለን። ደርሰን እንምጣ መጀመሪያ። በቃ አንተም ችግር የለውም። ቡና ምናምን አፍልተሽ ጠብቂኝ። እስከዛ እኔ እሱን አብሬ እንትን ብዬ ልምጣ። ምን ችግር አለ ታዲያ? ዳኒ ያው ሁሌ ረብሻ ስለምትፈጥር አንተ ሄድና እናንተ እዚህ ታወራላችሁ። አይደለም እኔ ማውራ ነገር ምንም የለኝም። ከእሱ ጋር ጊዜ ማሳለፍ ነው የምፈልገው። አንቺ